ወዶችዬ የምወዳችሁ እንዴት አላችሁልን? በቆንጅዬ ፊልም መተናል። ፊልሙን እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛል ለማበረታታት ደግሞ እንደተለመደው ቪዲዮዎቻችንን በቪፒኤን ብቻ ማየት ነው። ወደ ቪዲዮ ፊልማችን ሲጀምር ሺንግሺንን እናያታለን። በስራዋ በጣም ጎበዝ ስትሆን የምትሰራውም ሆንዳ የተባለ ድርጅት ውስጥ ነበረ። ታዲያ አንድ ቀን ላይ መስሪያ ቤት በነበረችበት ጊዜ አለቃዋ ዩፋንግ ይደውልላትና አዲስ አለቃቸው ወደዚህ ሀገር ስለሚመጣ እሱን ከኤርፖርት እንድትቀበል ነበር የተነገራት። እሷም በጣም ታታሪ ነበረች። ወደ ቦታው ትሄዳለች። ያለቃዋን ስም እንደሰማች ግን ወዲያው እንደምታውቀው እርግጠኛ ነበረች። ስሙም ጂንግጂ ይባል ነበረ። ታዲያ እየሄዱ ያለ መኪና ውስጥ እንደደከመው ተረድታለች። ሃይፖግላሲሚያ የተባለ የደም ስኳር ማነስ እንዳለበት ወዲያው ስላወቀችም ከረሜላ በማውጣት ነበር የሰጠችው። ወደ ስብሰባው ቦታም ከደረሱ በኋላ ታዳሚዎቹ እንዳለ መጠጥ እየጠጡ እንደሆነ በሰማችበት ጊዜ ጂንግጂ መጠጥ እንደማይጠጣ እርግጠኛ ስለሆነች ወደ ውስጥ ነበር የገባችው። መድኃኒት ከሰጠችው በኋላ ከመድኃኒቱ ጋር አንድ ላይ ስለማይሄድ ባይጠጣ ጥሩ እንደሆነ ነበር በሁሉም ሰው ፊት የተናገረችው። ከዛም ከወጡ በኋላ እንዴት መድኃኒት እንዳዘጋጀች እንደማይጠጣስ እንዴት እንዳወቀች ነበር ሲጠይቃት የነበረው። እሷም እንዳጋጣሚ ሆኖ ግምት ላይ ጎበዝ እንደሆነች ትናገራለች። ታዲያ እሱም ከተረዳት በኋላ አኳኋናን አይቶ የሆነ የተለየ ነገር እንዳላት በመረዳት የእሱ ተላላኪ ሆና እንድትሰራ ነበር ጥያቄ ያቀረበላት። ደሞዙም ሆነ ስራው በጣም ቆንጆ ቢሆንም ቢያጓጓም እሷ ግን አልተስማማችም ነበረ። ታዲያ እሱን ለመሸኘት መኪናውን ልትዘጋለት ስትል እንደ ድንገት ትወድቃለች። እሱም ጸጉሯን ባሸተተበት ጊዜ ቆንጅዬ የሮዝሜሪ ሽታ ነበር የሸተተው። ያንን ሽታ ከዚህ ቀደም ያውቀዋል። እሷም እምቢ ካለችው በኋላ ያን ቀን ማታ ግን ጂንግጂ መተኛት ከብዶት ነበረ። በተደጋጋሚ ስለ አንዲት ሴት ህልም እያየ ነበረ። በዚህም ለዶክተሩ ዢዩ ደውሎ ይነግሯል። እሱም ምናልባት አዲስ ሴት መታወቅ ያንን የድሮ ነገሩን እንዳመጣበትና ምናልባት ከሷ ጋር መቀራረብ ጥሩ ሊሆን እንደሚችል ነበር የነገረው። በቀጣይ ቀንም ሄዶ ሆንዳ የተባለውን ድርጅት ሙሉ ለሙሉ እሱ እንደሚያስተዳድረው ነበር የተናገረው። ታዲያ ዩፋንግ ከዚህ ነገር ሊወጣ ስለሆነ እሷ ደስተኛ አልነበረችም። ምንም ማድረግ ስለማይችል ዩፋንግ ተስማምቷል። በዚህም ከመናደዶ የተነሳ አለቃዋን ረግጣው ነበር ሄደችው። ታዲያ ጂንግጂም ሺያንግሺንን ከቀረባት በኋላ ከዚህ በኋላ እሱ ተላላኪ እሷ እንደሆነች ነበር የነገራት። መጀመሪያ ቀን እሱ ጋር ለመስራት በሄደችበትም ጊዜ ወደ ዴስኳ ያሳያቻት ቶንግሺን የተባለች ልጅ ነበረች። ታዲያ ምሳ ሰዓትም ስንት ሰዓት እንደሆነ ስትጠይቅ አይሎ የተባለች የድርጅቱ ተቀጣሪ የተሳሳተ ሰዓት ነበር የነገረቻት። እሷ ምሳዋን በልታ በምትመለስበት ጊዜ አለቃቸው በጣም ተናደው ነበረ። አይሎ የተባለችው ልጅ ዋሽታ እንደነገረቻት ግን አላሳወቀችም ነበረ። ታዲያ በቀጣይ ሰዓት አይሎ ስለሷ መጥፎ ነገር ታወራ ነበረ። ሺንሺንግ ግን በጣም ብልጥ ነበረች። ቆንጆ እንደሆነች ትነግራታለች። በመቀጠልም ተቀራርበው እንዲያወሩ ተመሳሳይ ርዕስ አንስታ ነበረ። በዚህም ከሷ ጋር ጓደኝነት መመስረት ችላ ነበር። አዲስ የሚያርፍበት ቤት ስላለ ያንን ቤት እንድታጸዳ ትዕዛዝ ተሰጥቷት ነበረ። ቦታው በአቧራ የተሞላ ቢሆንም ጽድት አድርጋ ነበረ የወጣችው። እሱም በስራዋ በጣም ይገረማል። በቀጣይ ቀንም ጠዋት ነበር የመጣችው። ቤቱን በመግባት ቁርስ ትሰራለት ጀመረ። ልብሱን ላሷ ነበረች የመረጠችለት። በቀጣይ ሰዓትም ወደ ድርጅታቸው ጂኒያን የተባለች ታዋቂ ተዋናይ ወደዛ ነበር የመጣችው። እሷም ጂንግጂን ታውቀው ነበረ። ነገር ግን ሁለቱ ሴቶች በተያዩበት ጊዜ እንደሚተዋወቁ እርስ በርስ ያስታውቅ ነበር። እሷን እዚህ ስታያት የተናደደችው ሺንሺን ከዚህ ቦታ መውጣት እንደምትፈልግና ስራውን እንደምትለቅ ነበር የነገረችው። እኔ ከዚህ ስራ እንዳለቅ እንደምትፈልግ አውቃለሁ፣ ግን በቃ ስራው በጣም ይከብዳል፣ እዚህ መቆየት አልፈልግም። ከዛም ከወጣች በኋላ ቤቷ በነበረችበት ጊዜ ድሮ ላይ እሷና ጂንግጂ አንድ ላይ የተነሱትን ፎቶ እያየች ነበረ። ታዲያ ጂንግጂም እሷ ስራ አልገባም ስላለችው በጣም ስለተናደደ ቅዳሜና እሁድ ሁላ እንደምትሰራ ይነግራታል። እሷ ግን ወደ ድርጅቱ እንደማትመለስ ነበር የተናገረችው። ቶንግሺንም ለጂንግጂ ሆስፒታል ውስጥ እቃ ለማድረስ እየሮጠች እየሄደች ነበረ። እንደ አጋጣሚ ትወድቃለች። ያኔ ቆንጅየው ዶክተር ዢዩ ነበር ከመሬት ያነሳት። ጂንግጂም ሆስፒታል በነበረበት ጊዜ ዶክተር ዢዩ ሲመክረው የነበረው ከሺንሺንግ ጋር ብዙውን ጊዜ እንዲያሳልፍ፣ ድሮ የረሳቸውን ትውስታዎች እሷ እንዲያስታውስ እንደምትረዳው ነበር የተነገረው። እሷም እዚህ ስራ መልሳ እንድትገባ ያመጣው ሀሳብ ድርጅታቸው ለሰራተኞች እንዳለ አዲስ አፓርተማ እንደ ስጦታ እየሰጠ እንደሆነ ትሰማለች። በቀጣይ ቀን ጊዜ ሳታጠፋ ነበረ እሱ ጋር ስራውን ለመቀጠል የሄደችው። ታዲያ ግን እሱ ቤት ስትባል ሮጣ በመምጣቷ ከመናደዱ የተነሳ ብዙ ስራ እንድትሰራ እያደረጋት ነበረ። በዚህም ትናደዳለች። ታዲያ እሱ ነገሮች ሲዘበራረቁ ስለማይወድ ያላትን ጌጣጌጥ መሬት ላይ ነበር የበተነችው። እንደ ህፃን ልጅ ተንበርክኮ ጌጣጌጡን ይሰበስብ ጀመረ። በዚህ ነገር ተደስታ ነበር። በቀጣይ ሰዓትም ከጓደኞቿ ጋር እየተመገበችው እያለ የደወለላት እሱ ነበረ። የኮምፒውተሩ ፓስዋርድ ስለጠፋበት እንድትነግረው ይጠይቃታል። እሷም ቶሎ ብላ ነበር የተናገረችው። እንዴት እንዳወቀችው ይጠይቃታል። እውነቱንም ለማወቅ እሷን ተከትሏት ያለችበት ድረስ ሄዶ ነበረ።
ታዲያ ፓስዋርዱ ከድሮ ፍቅረኛው ጋር ለመጀመሪያ ጊዜ የፍቅር ግንኙነት የጀመረበት ቀን እንደሆነ ትነግረዋለች። በቀጣይ ቀንም ቡድኖቹ እንዲተዋወቁ አንድ ላይ ጌም ለመጫወት ነበር ያሰቡት። እዛም ዩዋን ፋንግ ተገኝቶ ነበረ። ታዲያ ዩዋን ፋንግም ጂንግጂም ሺንሺን ቡድናቸው እንድትሆን እየጠየቁ ነበረ። በዚህ መሃል በሁለቱ መካከል ትልቅ ጸብ ተነስቷል። ታዲያ ጌሙን ከተጫወቱ በኋላ እሷ ለትንሽ ሰዓት ጠፍታ ነበረ። ከብዙ ፍለጋ በኋላ ያገኟታል። የመዋኛ ገንዳ ውስጥም እየዋኙ በነበረበት ጊዜ አንገቱ ላይ የአንገት ጌጥ አድርጎ ነበረ። ታዲያ ጌጡ ላይ ደግሞ ቀለበት ነበረ። ስለዚህ አንገት ጌጥ የምታውቀው ነገር እንዳለ ይጠይቃታል። እሷም ለመናገር አመንትታ ነበረ። ታዲያ እሱም ያንን ቀለበት ልክ እጇ ላይ ሊያደርግ ሲል የቀድሞ አለቃዋ ዩፋንግ ነበረ ወደ ውስጥ የመጣው። ታዲያ ሺንግሼንም ብቻዋን በነበረችበት ጊዜ ስታስታውስ የነበረው ድሮ የነበራቸውን የፍቅር ግንኙነት ነበረ። ነገር ግን እዛ ትምህርት ቤት ውስጥ እነሱ ፍቅረኛ እያሉ አሁን በጣም ታዋቂ ተዋናይ የሆነችው ጄኒያን በቅናት ትመለከታቸው ነበረ። ታዲያ በቀጣይ ጊዜም ሲያገኛት ያንኑ ቀለበት እጇ ላይ አድርጎ ነበረ። አሁንም ሊያድናት የመጣው ዩፋንግ ነው። እሱም ፍቅረኛው እንደሆነች በመናገር ጂንጂ ከዛ ቦታ እንዲሄድ እያሳወቀው ነበረ። በሌላ በኩል ቶንግሺንግ ደግሞ ዶክተር ጂው ከረዳት ጊዜ ጀምሮ የእሱ ቀንደኛ አድናቂ ሆና ነበረ። በቀጣይ ጊዜም ጄኒያን የተባለችው ተዋናይ ፕሬስ ኮንፈረንስ ዝግጅት ነበራት። ለጋዜጠኞች ቃለመጠይቅ በምትጠይቅበት ጊዜ ሺንግሼን እዛ መሆን አልፈለገችም። በዚህም ጂንጂ አብረው እንዲሄዱ ጥያቄ ያቀርብላታል። ሁለቱ ከዛ አዳራሽ ሲወጡ ያየ ጄኒያን ልትከተላቸው ስትል ዩፋንግ ነበር ያስቆማት። ሺንሻንግም ቤት በነበረችበት ጊዜ በሯ እየተንኳኳ ነበረ። በዚህም ከሻወር ስለወጣች ማን እንደሆነ ለማየት ትሄዳለች። እቃ የሚያደርሱ ሰዎች መስሏት እቃውን ውጪ እንዲያስቀምጡት እየተናገረች ነበረ። ሄደዋል ብላ ባሰበችበትም ጊዜ ፎቶዋን አድርጋ እቃውን ለመውሰድ በሯን በከፈተችበት ጊዜ ፊት ለፊቷ ያየችው አለቃዋ ጂንግጂን ነበረ። በጣም ትደነግጣለች። በሩንም ዘግታ ልብሷን ቀይራ ወደ ውስጥ ታስገባዋለች። ታዲያ ወደ ቤት ውስጥ ሲገባ ግን ቤቷ ዝርክርክ ያለ ነው። ልብሷ በየቦታዋ ነበረ። እሱ ደግሞ እንደዚህ አይነት ነገር የማይወድ ወንድ ስለሆነ እሷ አረፍት በምታደርግበት ጊዜ ቤቱን ጽድት አድርጎ ነበረ ሄደው። ታዲያ በቀጣይ ቀንም ወደ ስራ በምትሄድበት ጊዜ አርፍዳ ነበር። ጭራሽ የሱ እቃ የሆነውን ያስቀመጠችበትን ቦታ ረስታ ነበረ። ነገር ግን እሷ ቪዲዮ ቀርጻው ድረገጽ ላይ ፖስት አድርጋ ስለነበረ በውበቱ እንዲሁም በአነጋገሩ ብዙ ሴቶች ወደውት ያ ቪዲዮ ቫይራል ወጥቶ ነበረ። ታዲያ ለድርጅታቸው ደግሞ የቪዲዮ ቀረጻ ያስፈልጋል። በዚህም ቪዲዮውን እንድትቀርጽ የተጠየቀችው ቶንግሺን ብትሆንም ከዚህ ቀደም ግን ሺንግሼን የቀዳችው ቪዲዮ ቫይራል ስለወጣ እሷ ቪዲዮውን እንድትቀርጽ ሀሳብ ታመጣለች። ከዛ ጊዜ በኋላ ቪዲዮ ቀራጭ ሆና ነበር። ዋና በሚዋኝበትም ጊዜ ቪዲዮ እየቀረጸችው እያለ ስልኳ ውሃ ውስጥ ይገባል። ጂንጂም አውጥቶ ይሰጣታል። ታዲያ እሷ ደግሞ ለመቀበል ስትል ውሃ ውስጥ ገብታ ነበረ። በመቀራረባቸው የተነሳ ልቧ በጣም ይመታ ጀመረ። ያን ቀን ምሽት እሱ ተኝቶ በነበረበት ጊዜ ፑል ውስጥ ከአንዲት ሴት ጋር የነበረውን ጊዜ እያስታወሰ ነበር። በቀጣይ ቀንም ጂንጂ ቢሮ ውስጥ በነበረበት ጊዜ ላይቭ ገብቶ ነበረ። የሚመልሳቸውን እያንዳንዱን መልሶች በወረቀት ጽፋ ሺንግሼን እያሳየችው ነው። ታዲያ ብዙ ሰዎች ሲጠይቁት የነበረው ምን አይነት ሴት ምርጫው እንደሆነ ነበረ። ታዲያ ምርጫውን በሚያስረዳበት ጊዜ ቁርጥ ሺንግሼንን የምትመስል ሴት ነበረች። ታዲያ እዛ የሚሰራ የስራ ባልደረባውም ይህን በሰማበት ጊዜ በእርግጠኝነት አለቃው ጂንጂ ሺንሼንን እንደሚወዳት፣ ነገር ግን ሺንሼን ዩዋንፋንግን እንደምትወድ ነበረ ለሱ ሲነግረው የነበረው። ይህንን ነገር ሲሰማ በጣም ይናደዳል። ሆስፒታል ደግሞ ቶንግሺን ሁል ጊዜ ዶክተር ጂውን ለማየት ትሄድ ነበረ። እሷ በመጣች ቁጥር እሱ ደግሞ ሁሌ ይደበቅ ነበር። መኪና ውስጥ ቢደበቅ እንኳን ዘላ ነበር መኪና ውስጥ የገባችው። በዚህም የሚመገበው አመጋገብ ልክ ስላልሆነ እሷ ቆንጆ ምግብ እንደሰራችለት በመናገር ትሰጠዋለች። ታዲያ በሌላ በኩል ጂንጂ ቤት በነበረበት ጊዜ በፍቅር እንደተያዘ በጣም ስለሚያስታውቅ ዶክተር ጂው መጽሐፍ ነበር የሰጠው። እንዴት ሴት ልጅን በፍቅር መጣል እንደሚችል የሚያሳይ ነበረ። በቀጣይ ቀንም ለሷ ትልቅ ስጦታ አስቀምጦላት ነበረ። ያንን በምትከፍትበት ጊዜ በእርግጠኝነት የቀድሞ አለቃዋ ዩፋንግ እንደሰጣት ነበር ያሰበችው። ይህን ያሰበችውም በሰዓቱ እሱ ወደ ውስጥ ሲገባ ነበረ። ነገር ግን እሱ እንዳልሰጣት ይነግራታል። በዚህም ጂንጂ እንደሆነ ትረዳለች። ታዲያ እሱም መስሪያ ቤት በነበረበት ጊዜ በተደጋጋሚ ፕሮፋይሏን እያየ ነበረ። እዛ ላይም ፍቅረኛ ይኑራት አይኑራት የሚያሳይ ሪሌሽንሺፕ ስታተስ ላይ ምንም ነገር አልገለጸችም ነበረ። በዚህም ግን የተረዳው ብሎክ ስላደረገችው ማየት እንደማይችል ነበር። በዚህም ሲነግራት የጥፋተኝነት ስሜት ስለተሰማት አንብሎክ ታደርጓለች። በዚህም ደስታ ሊጋብዛት ይዟት ሄደው ለብቻቸው የሚሆን ሬስቶራንት ነበረ። ያንን ሬስቶራንት ከዚህ ቀደም እሷ ታውቀዋለች። ከተመገቡም በኋላ ወጣት ብቻ ፍቅረኛው እንደምትሆን ነግራው ነበር። በቀጣይ ጊዜም የተለያዩ ሪል ስቴቶችን ለማየት አንድ ላይ ሄደው ነበረ። እዛ የምትሸጠውን ሴትዮ እውነት ቤት ለመግዛት እንደመጣች ሺንግሻንግን እየጠየቀቻት ነበረ። እሷ ከመመለሷ በፊት መሀል የገባው ጂንግጂ ነበረ። ስለ ቤት እንዳትጨነቅ ለተቀጣሪዎቹ እንዳለ ቤት እንደሚሰጥ ይነግራታል። እሷ ግን እሱ ጋር የምትሰራበት ኮንትራት ሊቃጠል ስለሆነ አስፈላጊ እንዳልሆነ ትነግረዋለች። እሷ
ከሱ እርዳታ ያልፈለገችው በራሷ ገንዘብ ስላጣቀመች ራሷ አፓርትማ ለመግዛት ፍላጎት ስላላት ነበረ። አንድ ቀን ላይ ግን ስልክ ይደወልላታል። እናቷ እያለቀሰች ነበረ። አባትየው ጥፋት ስላጠፋ ገንዘብ ካልከፈለ እንደሚታሰር እየነገረቻት ነው። በዚህም እሷን ለማናገር በመጣበት ጊዜ አፓርትማውን የመግዛት ሀሳቧን እንደቀየረች ትናገራለች። አባትየውን ያከሰረው የገዛ ጓደኛው ነበረ። ይህንን ታሪክ የሰማው ጂንግሺም የጠየቃት ነገር ወይ እዚህ ቦጁ ድርጅት ውስጥ ለቀሩት ብዙ ዓመታት እንድትሰራ ካልሆነ ደግሞ ፍቅረኛው ከሆነች የአባቷን እዳ እንደሚከፍልላት ነበር የነገራት። እሷ ግን ሁለቱንም እምቢ ነበር ያለችው። ታዲያ ግን ጂንግሺ በተደጋጋሚ ለሷ እየደወለ ስለ ነገሩ ያወራት ነበረ። ይህንን የሰማችው ጄኒያንም ሺንግሺ አሁን የቤተሰብ ችግር ውስጥ ስላለች ትቀጥራታለች። ሁለቱ ቁጭ ብለው በሚያወሩበት ጊዜ የፈለገችውን ገንዘብ እንደምትሰጣት ግን በምላሹ ግን ጂንግሺ አጠገብ እንድትርቅ ነበር የጠየቀቻት። ይህንን የሰማችው ሺንግሺም በጣም ትገረማለች። ታዲያ የነገረቻት ነገር ድሮ ኮሌጅ እንደሷ አይነት ጓደኛ እንደነበረቻት፣ መልኳ ቢለይም ሀሳቧ ግን ልክ እንደሷ እንደሆነ ነበር የነገረቻት። ገንዘቡን ሳትቀበልም ትሄዳለች። ታዲያ ግን በቀጣይ ጊዜ ስልክ ይደወልላታል። ቤተሰቦቿ ደስተኛ ሆነው ነበረ። ገንዘቡም እንደተከፈለ ይናገራሉ። በቀጣይ ጊዜም ሺንግሻን ጂንግሺ ቢሮ ውስጥ በገባችበት ጊዜ ስለ አባቷ ጓደኛ የተለያዩ መረጃዎች ነበር ያገኘችው። በዚህም እሱ አስገድዶት ጓደኛየው ገንዘቡን እንደመለሰ ትረዳለች። ታዲያ እሱም ቢሮ በሚመጣበት ጊዜ አመስግናው ነበረ። ከቀረባትም በኋላ ለምን ፍቅረኛ ይሁኝ ሲላት እምቢ እንዳለች እየጠየቃት ነበረ። እሷም ከቀድሞ ፍቅረኛዋ እስካሁን ፍቅር እንዳላትና እንዳልተወቹ ትናገራለች። በጣም ተናዶ ነበረ። ከዛ ቀን ጀምሮ ጭራሽ አያናግራትም። ስራ ስታጠፋ ልክ እንደ ሁሉም ሰራተኛ ይቆጣት ነበረ። ዚዩ ደግሞ በቤተሰቦቹ ግፊት አማካኝነት ከማያውቃት ሴት ጋር ምግብ ለመመገብ ቁጭ ብሎ ነበረ። ነገር ግን እንዳልተመቸው ያስታውቃል። ይህንን ያየችው ቶንግሺንም ከቀረበችው በኋላ ልጅቷ እንድትሄድለት ማድረግ ችላ ነበረ። ጂንግሺ ጭራሽ ሺንሻንግን ማናገር አቁመው ነበረ። ይባስ ብሎም ለሴቶች የሚሆኑ ቀሚሶችን እንድትገዛ ይጠይቃታል። ታዲያ አንድ ራት ግብዣ ላይ ይዟት ሄዶ ነበረ። ይዟት ሄደው የራት ግብዣ ከስራ ባልደረባው ጋር ቢሆንም ሺንግሺ ግን ቀንታ ነበረ። ንዴት ውስጥ የነበረው ጂንግሺም ለመጠጣት በሄደበት ጊዜ የተገናኘው ከሷ ቀድሞ አለቃ ዩፎንግ ጋር ነበረ። አንድ ላይ ወንዶቹ ይጠጣሉ። ታዲያ እሱ ስለሰከረ ቤት መሄድ ስላቃተው ለሷ ይደውልላትና እንድትወስደው ነግሯት ነበረ። እሷ ግን መኪና ነበር የላከችለት። በመቀጠልም ዩፎንግ ደውሎ ነይ ውሰጂኝ ሲላት ግን ወደ ቦታው ትሄዳለች። ሁለቱንም ወንዶች አንድ ላይ ነበር ያገኘቻቸው። ጂንግሺንም ወደ ቤቱ ትወስደዋለች። በሰከረ መንፈስ ግን በጣም የሚያሳዝን ንግግር እየተናገረ ነበረ። ባዘነችለት ጊዜ አባቱን ለመጨረሻ ጊዜ አለማየቱ እራሱ እንደከበደው እየነገራት ነበር። በቀጣይ ቀንም የድሮ ጓደኞቻቸውን ለማግኘት አንድ ላይ ዝግጅት ሄደው ነበረ። ታዲያ ከዛ መሀል አንድ ሰውዬ ጂንግሺን አውቆታል። በዚህም የድሮ ግንኙነታቸው እንዳይታወቅ በማሰብ እየሮጠች ከዛ ይዛው ነበር የወጣችው። ሰውየው ምን ማለት ፈልገው እንደሆነ ሲጠይቃትም ቁርጥ የቀድሞ ፍቅረኛዋን ስለሚመስል በዛ ምክንያት ተመሳስሎበት ሊሆን እንደሚችል ነበር የተናገረችው። ከዚህ ቀደም እሷን ራት ለመጋበዝ ወደ ሄደበት ስፍራ ብቻውን ይሄዳል። ታዲያ እዛም ፎቶዎችን ማየት ጀመረ። ታዲያ ከፎቶዎቹ መሀል ግን አንድ ጠፍቶ ነበረ። ያንን ፎቶ ለማግኘት በቀጣይ ቀን የሄደው ጂኒያን ጋር ነበረ። እሷንም አስገድዶ በሲሲቲቪ ካሜራ አማካኝነት እዛ ሆቴል በመሄድ የሰረቀችውን ፎቶ ስላየ እንድትመልስለት ነበር የጠየቃት። ያንን ፎቶ ስትመልስም ያየው እሱና ሺንግሺን አንድ ላይ ሆነው የሚያሳይ ፎቶ ነበረ። ያንን ፎቶ በመያዝ የሚሄደው ሺንግሺ ጋር ነበረ። እሷንም እዛ ፎቶ ላይ ተንበርክኮ ያግቢኝ ጥያቄ እየጠየቃት ስለሆነ ለምን እምቢ እንዳለችውና ለምን እስካሁን ሚስቱ እንዳልሆነች ነበር የጠየቃት። እሷም ምንም መልስ መስጠት አልፈለገችም። ተናዶም ጥሏት ይሄዳል። እሱም ከወጣ በኋላ ከዚህ ቀደም የነበራቸውን ፎቶ ቁጭ ብላ እያየች ነበረ። ታዲያ እሷም ከድርጅቱ ልትለቅ አንድ ቀን ብቻ ስለቀራት ከጓደኞቿ ጋር የመሰናበቻ ዝግጅት እያዘጋጁ ነበረ። ያኔ ግን ስልክ ይደወልላታል። ጂንግሺ ሆስፒታል እንደገባ ነበር የሰማችው። እየሮጣች በሄደችበት ጊዜ ዶክተር ዚዩ ሲናገር የነበረው አሁን የመርሳት በሽታው እየተባባሰ እንደሆነ፣ ይህም የሆነው ብዙ ጊዜ አልኮል መጠጥ ላይ ትኩረት እያደረገ ስለሆነ እንደሆነ ይነግራታል። እሷም አጠገቡ ቁጭ ብላ እያስታመመችው ስለ ድሯቸው እያሰበች ነበረ። ነገር ግን ከኮማ ከመንቃቱ በፊት ነበረ ተነስታ ከዛ ያወጣችው። በሌላ በኩል ደግሞ ዶክተር ዚዩን አንዲት አዛውንት እያስቸገሩት ነበረ። ሴቶች በጣም ስለሚወዱት ቶንግሺን ከዚህ በኋላ እሷ ፍቅረኛው እንደሆነች ለሰው ተናግራ ሴቶች እንዲርቁት ማድረግ እንደምትፈልግ ትነግረዋለች። በዚህ ሀሳብ ባይስማማም እሺ ብሏት ነበረ። በቀጣይ ቀን ለስራ ወደ ውጭ ሊሄድ ሲል ሆስፒታል ውስጥ የሚሰሩ ሰዎች እንዳለ ፍቅረኛ ስለያዘ እንኳን ደስ አለ ያሉት ነበረ። ጂንግሺም ከሆስፒታል ከወጣ በኋላ እሷ መስሪያ ቤት ውስጥ የለችም። በተደጋጋሚ ሰራተኞች የሚሰሩት ስራ ጭራሽ አያጠግበውም ነበረ። በሌላ በኩል ዩዋን ፋንግ ደግሞ እሷ ቤት ነበረ። በዚህም በቅርቡ አዲስ ስራ መስራት እንዳለባት እየነገራት ነው። ጂንግሺን ለማስቀናትም ቪዲዮ ቀርጾ ይለቃል። ከጀርባ እሷ እንዳለች ያየው ጂንግሺ በጣም ተናዶ ነበረ። ታዲያ ቢሮ በገባበት ጊዜ ራሱን ለማረጋጋት ሁሌ የሚጠቀምበት ጌም
ላፕቶፑ ላይ ተከፍቶ ነበረ። ማን እንደከፈተው ሲጠይቅም ቶንግሺን ነበረች። ታዲያ ቶንግሺን ከድርጅቱ ከመውጣቷ በፊት እሱ የሚወደውና የሚጠላውን ነገር በትልቅ ወረቀት ጽፋ አስቀምጣ እንደነበረ ትነግረዋለች። የጻፈችውንም እያነበበ ተገርሞ ነበረ። ዶክተር ዚዩም ወደ ሀገር ውስጥ በገባበት ጊዜ ያገኛት ቶንግሺንን ነበረ። እሱ የፊልም ተዋናይ እንዳልሆነ ወይ ዘፋኝ እንዳልሆነ ለምን እንደምታደንቀው ነበር የጠየቃት። እሷም በስራ ታታሪነቱ በጣም እንደምትወደው ትነግረዋለች። ታዲያ እሱ ሴትን የመቅረብ ችግር እንዳለበት ስለተረዳችም እንደምታግዘው በመናገር ከመሰናበቷ በፊት አቅፋው ነበር የሄደችው። ታዲያ ዶክተር ጂዩም እዚህ ሀገር ውስጥ ስለሆነ ከዚህ ቀደም ያላከለትን ፎቶ የላከው ለጓደኛው ነበረ። ጂንጂም ይህን ባየበት ጊዜ ይደነግጣል። ሺንሸንግ እሱ ሆስፒታል በነበረበት ጊዜ ግንባሩን ስትስመው የሚያሳይ ነበረ። ጓደኛውም ሙሉ አዳሩን እዛ እንዳደረችና ስትንከባከበው እንደነበረ ነግሮት ነበረ። በዚህም ሄደው ወደ ሬስቶራንቱ ነው። ለመጀመሪያ ጊዜ አግቢኝ ብሎ ተንበርክኮ የጠየቃት ጊዜ የነበረውን ሁኔታ ለመጠየቅ ነበረ። የሆቴሉ ማናጀርም ሲነግረው የነበረው አግቢኝ ብሎ ከጠየቃት በኋላ እሷ ለረጅም ሰዓት መልስ ስላልመለሰች እዛው ራሱን እንደሳተ ነበረ። ቀጥታም እሷ ቤት በመሄድ ስለ ድሯቸው እንዳወቀ ነበር የነገራት። ምንም ቢሆን ከሱ ጋር ተመልሳ መስራት ስለማትፈልግ ብቻ ግን የተለያዩ የስራ ማስገቢያ አፕሊኬሽኖችን ብታስገባ አንድም ሰው አልተቀበላትም። በመጨረሻም የተረዳችው ከዚህ ጀርባ እሱ እንዳለበት ነበር። ታዲያ ጭራሽ እንደማይተዋት ስለተረዳችም የድሮውን እንዲያስታውስ እንደምትረዳው ትነግረዋለች። በዚህም ድሮ ያሳለፉበት ስፍራ እንዳለ ይዛው ትሄድ ጀመረ። ታዲያ በቀጣይ ጊዜ ከእሷ ጋር እያሳለፈ ስለሆነ ፊቱ ላይ ትልቅ ደስታ ይታይ ነበረ። እሷ ቤትም ይሄዳል። ነገር ግን ቤተሰቦቿ እዛ ነበሩ። እሱ ብቻ ሳይሆን ዩፎንግን በቦታው ነበረ። በዚህም የእሷ ቤተሰቦችን ዩፎንግ የድርጅቱ አለቃ አድርገው ጂንግጂንግን ዝም ብለው ነበረ ሲያወሩት የነበረው። ጭራሽ አልወደዱትም። ታዲያ እሱም ከመውጣቱ በፊት የድርጅቱ አለቃ እንደሆነ ሲናገር ደንግጠው ነበረ። በቀጣይ ጊዜም እነሱ ቤት በመሄድ ከቤተሰቦቿ ጋር መዝናናት ጀመሩ። እናትና ልጅ አንድ ላይ በመሆን የተለያዩ ልብሶች ሲገዙ አባትየውና ጂንግጂ ደግሞ እቃቸውን በመያዝ እያገዟቸው ነበረ። ከዛም በኋላ ሁለቱ ቁጭ ብለው ጌም ይጫወታሉ። በዚህም የእሷ አባትና ጂንግጂ ተቀራርበው ነበረ። ቤት ሲመጡ ሰክረው ነበረ። ጓደኛዬ እየተባባሉ እየተጠራሩ ነበረ። ጠዋት ከእንቅልፉ የተነሳው ጂንግጂ የትላንቱን በሚያስታውስበት ጊዜ በጣም ደንግጦ ነበረ። ነገሩን ለማስተካከልም እነሱ ቤት ይሄዳል። እዛ በነበረበት ጊዜ የእሷ ቤተሰቦች ሲናገሩ የነበረው የቀድሞ ፍቅረኛዋ በጣም እንደጎዳት፣ ከሱ ይልቅ ይሄኛው እንደሚሻል እያወሩ ነበር። ታዲያ ከቀድሞ ፍቅረኛዋ ጋር የተጣላችበትን ምክንያት ሲነጋገሩ ይሰማል። በዚህም ሲያወሩ የነበረው የፍቅረኛዋ አባት እሱ ጋር ከመጣ በኋላ እንድትለያይ ጥያቄ እንዳቀረበላት፣ እሷ ግን እምቢ እንዳለች፣ ብር እንኳን ቢሰጣት እምቢ ብላ እንደነበረ፣ በዚህም ፍቅረኛው አግቢኝ ብሎ ተንበርክኮ ጥያቄ ሲያቀርብላት በዛ ሰዓት አባትየው ደውሎ እንደነበረ፣ ታዲያ ለፍቅረኛው አባትም ወዳሉበት ቦታ እንዲመጣ እንደጠየቀችው፣ በዚህም እሺ ለማለት ቀለበቱን ለመቀበል ተዘጋጅታ እንደነበረ፣ ነገር ግን ልክ ቀለበቱን ሊያደርግላት ሲል ነበረ ራሱን የሳተው። ሆስፒታልም ይዛው ከሄደች በኋላ ከእሷ ጋር ያሳለፈውን ጊዜ እንዳለ እንደረሳ ነበር የሰማችው። ህይወቱ ላይ ከባድ ሸክም ላለመሆን ነበረ እስካሁን ድረስ የራቀችው። ዶክተር ጂዩ ጋር የሄደችው ቶንግሺን ነበረች። የተለያዩ እቃዎችን ይዛ መጣ ምግብ ልታዘጋጅለት ስራ ጀምራ ነበረ። ብትሰራውም ግን ምግቡ ግን ሊጣፍጥላት ስላልቻለ ምግብ አዛ ነበር የመገበችው። ይህንን ቢያቅም ልክ እንደሰራችው ለማስመሰል ስትሞክር ስለነበረ እሱም ለማስመሰል እየሞከረ ነበር። ያንን የድሮ ህይወቱን ታሪክ ከሰማ በኋላ ጂንግጂ የሷ ፍቅረኛ በነበረበት ጊዜ ስለጎዳት አሁን ምን ማድረግ እንዳለበት ግራ ተጋብቶ ሳለ ዶክተር ጂዩ የመከረው እናቱን መቅረብ እንዳለበት ነበረ። እናትየውም እሱን ልታገኘው ትመጣለች። ስትናገር የነበረው አባትየው እየተጣጣረ አባትየው ሊሞት እየተጣጣረ በነበረበት ጊዜ የሱንና የሺንግሺንን ግንኙነት እንደፈቀደ ትነግረዋለች። ታዲያ እሷም ወደ ስራ ተመልሳ ስለነበረ አንዲት ሴትን እንድታዝናናለት ጠይቋት ነበረ። ሺንግሺንም የሱ እናት መሆኗን ሳታቅ ከሷ ጋር ጥሩ ጊዜ አሳልፋ ነበረ። እናትየውም በጣም ወዳታለች። እስከዛሬ ስትወደ የነበረችው ተዋናይዋ ጂኒያንም ለመጨረሻ ጊዜ ጂንግጂን ለመሰናበት አግኝታው ነበረ። ታዲያ በዛ ጊዜ ደግሞ ሺንግሺን የነበረችው እሱ አዘጋጅ ያላትን ዝግጅት ለማዘጋጀት ነበረ። ያንን ዝግጅት ለእናትየው እንደሆነ ቢናገርም ያዘጋጀው ለሷ እንደሆነ ይነግራታል። በመጨረሻም በመሳም ፍቅረኛሞች እንደሆኑ ተገላልጸው ነበር። ታዲያ ወደ እሱ መስሪያ ቤትም ተመልሳ ነበረ። ጓደኞቿ ደስተኛ ነበሩ። እሷ የለቀቀችበት ምክንያት ከዚህ ቀደም በነበረ ፍቅረኛ አማካኝነት እንደሆነ፣ አሁን ነገሩ ስለተፈታ ነፃ ሆና ስራዋን እንደምትሰራ ጂንግጂ እየተናገረ ነበረ። ሁለቱም ቢሮ ውስጥ አንድ ላይ ለመሆን ቢሞክሩም ከጓደኞቻቸው ግን ያሳለፉትን ነገር ለመደበቅ ነበር የወሰኑት። አንድ ቀን ላይ የሚጠጣው ሻይ እንድታመጣለት ጠይቋት ነበረ። ያንን ሻይ ይዛ ስትመጣ ግን ከእንግዳ ጋር እንደሆነ ስታቅ በጣም ፈርታ ነበረ። እሱም ሻዩን አንስቶ ሊጠጣ ሲል የሲኒው ማስቀመጫ ላይ የከንፈሯ ቅርጽ አድርጋ ነበር የሰጠችው። በዚህም ሁለቱም ያፍራሉ። ታዲያ አንድ ቀን ላይ ግን ከቀድሞ አለቃዋ ዩፎንግ ጋር አንድ ላይ በነበረችበት ጊዜ ሲተቃቀፉ የእሷ ጓደኛ አዩ ስላየች መስሪያ ቤቱ ይወራ ጀመረ።
ታዲያ ያንን ነገር የሰማው ጂንግጂም ተናዶ ከዚህ በኋላ እንደዚህ አይነት ነገር እንዳታረግ ነግሯት ነበር። ሁለቱ አንድ ላይ በነበሩበት ጊዜ ዩፎንግ ሊያያቸው መጥቷል። ግንኙነታቸው እንደዳበረ ሲረዳ ከነሱ ለመራቅ ነበር ያሰበው። ምክንያቱም አሁን ዩዋን ፋንግ የሚወደው ተዋናይዋን ጂየንን ነበር። አንድ ቀን ላይም ከጓደኞቿ ጋር እራት እየተመገበች እያለ እንደ ድንገት ጂንግጂ መጥቶ ነበር። አለቃቸው እንደመጣዩ ሰራተኞች እንዳለ በጣም ደንግጠው ነበር። ታዲያ ጓደኞቿ ሲጠይቋት የነበረው ከፍቅረኛዋ ጋር እንዴት አንድ ፎቶ እንኳን እንደሌላት ነው ወይስ ሌላ ሁለተኛ ፍቅረኛ እንዳላት እየጠየቋት ነው። ይሄንን ያየው ጂንግጂ ከመቅናቱ የተነሳ አንድ ላይ ፎቶ እንዲነሱ ወስዷት ነበር። ታዲያ ሁለቱ ፎቶ ሲነሱ ጓደኞቿቸው ቢመጡም ግንኙነት ይኖራቸዋል ብለው አልጠረጠሩም ነበር። ስለ ስራ እንዳወሩ ነበር ያሰቡት። ታዲያ ቶንሲንግም አሁን ዶክተር ጂዩን በጣም እየወደደችው ስለሆነ ስታወራ የነበረው ከቺንቻን ጋር ነበር። ዛሬ አንድ ላይ ሲኒማ እንዲገቡ እንደምትጠብቀው ትናገራለች። ውጪ ቆማ ለረጅም ብትጠብቀው ግን አልመጣም ነበር። እሱን ለማግኘት ወደ ሆስፒታል ስትሄድ ነርሶቹ እያወሩ ነበር። ባይና የምትባል አዲስ ዶክተር ወደዚህ እንደተላለፈችና ቆንጆ እንደሆነች እያወሩ ነው። ታዲያ እሱን ለመፈለግ ስትሄድ ሁለቱ እጅ ለእጅ ተያይዘው ነበር። ከዚህ ቀደም ሴትን መቅረብ የሚፈራው ዚዩ አሁን እሷን ይዞ ባየችበት ጊዜ አንድ ላይ ቢሆኑ እንኳን እንደማያምሩ ተናግራ ተናዳ ነበር ሄደችው። ሶስቱ ሴት ጓደኛሞችም ተገናኝተው እያወሩ ነው። ቶንግሺንም ስለ ጂዩ እየተናገረች ነበር። ታዲያ እሱን እንደምታደንቀው ሰው የምታይ ከሆነ ለሱ ፍቅር ስሜት ከሌላት ለምን እንደተናደደች ጓደኞቿ እየጠየቋት ነው። ያን ቀን ሺንግሼን ሰክራ ነበር ቤት የገባችው። ጂንግጂ ቢናደድባትም ቆንጅዬ ስለነበረች ግን ምንም ማለት አልቻለም ነበር። በሌላ በኩል ተዋናይዋ ጄኒያን ሰክራ ነበር። የተገናኘችውም ከዩፎንግ ጋር ነው። ያን ቀን አብረው ነበር ያደሩት። ዩፎንግም ከእንቅልፉ በተነሳበት ጊዜ ጄኒያንን ሊያገኛት አልቻለም። ጭራሽ ልብሱን ሁላ ደብቃበት ነበር ከሆቴሉ የወጣችው። ሺንግሼን እና ጂንግጂም አንድ ላይ ቢያድሩም በቀጣይ ቀን መስሪያ ቤት ውስጥ ሊፍት ውስጥ ስታገኘው እሷ ፈገግ ስትል እሱ ግን ኩስትር ብሎ ነበር። ልትስመው ስትጠጋው ግን የምታደርገው ነገር ከስርዓት የወጣ እንደሆነ ይነግራታል። በዚህም ተኮሳትሮ ነበር። የተረዳችውም ድጋሚ የመርሳት በሽታው እንደተመለሰበት ነበር። ጭራሽ ስርዓቷ ጥሩ ስላልሆነ ከነሱ ዲፓርትመንት ወደ ሌላ አስተላልፏት ነበር። አዛውንቶች ብቻ ወደሚሰሩበት ክፍል ነበር የተላለፈች። ዶክተር ዚዩ ጋርም በምትሄድበት ጊዜ እሱ ከባድ የፍቅር ስሜት ሲሰማው ጭንቅላቱ ከልቡ ጋር መስራት እንደሚከብደውና የነበረውን ትውስታ እንዳለ እንደሚረሳ ነበር የተረዳችው። ታዲያ ድጋሚ ከሷ ፍቅር እንዲይዘው ካደረገች ያ የመጨረሻቸው እንደሚሆን መክሯት ነበር። በዚህም ከዛ ድርጅት እንድትወጣ ወደ ሌላ ዲፓርትመንት እንድትተላለፍ ቢያደርጋትም እሷ ግን ሰግጣ ስራ እየሰራች ነበር። ተስፋ ሳትቆርጥ በቻለችው መጠን ልትቀርበው ትሞክር ነበር። እቃ ማከማቻ ክፍል ውስጥ በነበረችበት ጊዜ እላይ ወጣ ዶክመንቶችን ልታወርድ ነበር። ልትወድቅ ስትል የያዛት እሱ ነበር። ታዲያ በዚህ አጋጣሚ የሸሚዟ ቁልፍ ስለተበጠሰ ጃኬቱን አውልቆ ይሰጣታል። እንደ ምስጋናም በቀጣይ ቀን አጥባ ልትመልስለት ትመጣለች። ከሰጠችውም በኋላ ስልክ ይደወልላታል። ታዲያ እሱ ሙሉ ለሙሉ ትውስታውን ከመርሳቱ በፊት ከሱ ቤት አጠገብ ሌላ ቤት ገዝቶላት ነበር። አሁን እሺ ብላ እዛ ቤት ትገባለች። ታዲያ ጎረቤቱ ማን እንደሆነች ለማየት በሄደበት ጊዜ ግን ማንነቷን እንዲያውቅ ስላልፈለገች ፊቷን በማስክ ሸፍና ነበር። በሌላ በኩል ቶንግሲን ደግሞ ይቅርታ ለመጠየቅ ዶክተር ጂዩ ጋር ሄዳ ነበር። ከባይና ጋር ሶስቱ አንድ ላይ ሆነው ምግብ ሲመገቡ ያላቸውን ቅርርብ ስታይ ግን አሁንም ቶንግሺን እየተናደደች ነበር። በቀጣይ ቀንም ጎረቤቱን ለማውራት ሄዶ ነበር። ያኔ እሷ እግሯን ወለም ብሏታል። አሁንም ፊቷ ላይ ማስክ አድርጋ ነበር። ማስኩን እንድታወልቅ ጂንግጂ ቢጠይቃትም እሷ ግን ፍቃደኛ አልነበረችም። በቀጣይ ጊዜ ድርጅታቸው ዝግጅት ተዘጋጅተው ነበር። ታዲያ ዛ ዝግጅት ላይ ጄኒያን እንድትገኝ ሰው ቀሚስ ልኮላታል። ማን እንደላከላት አላወቀችም ነበር። ዩፎንግም ዛሬ የመጣው ከሺንሻን ጋር እጅ ለእጅ ተያይዞ ነበር። እሷ ሄዳ ጂንግጂ ማናገር ፈልጋለች። ሰዓቱ እንዳልሆነ ዩፎንግ ነግሯት ነበር። ታዲያ እሱ አዲስ የቀጠራት ተላላኪ በሄደችበት ጊዜ እሱን ለማግኘት ትሄዳለች። ነገሩ እንደተቆጣጠረው እየጠየቀችው ነበር። በሌላ በኩል ዩፎንግ ሄደው ጄኒያን ጋር ነበር። ያልታወቀ ሰው ቀሚስ እንደላከላት፣ ያን ቀሚስ ግን የላከላት እሱ እንደሆነ ይነግራታል። የሱ ተላላኪ ተመልሳ በመጣችበት ጊዜ ተገናኘችው ከሺንግሼን ጋር ነበር። ታዲያ ሁለቱ ሴቶች በሚያወሩበት ጊዜ እንደድንገት የሱ አዲሱ ተላላኪዋ ወደ ደረጃው ለመውጣት ስትሞክር ጫማዋ ወለም ብሏት ነበር። ጫማ ወለም እንዲላት አድርጓት ነበር። በዚህም ለዚህ ከልጅቷ ጋር መጨፈር ስለነበረበት በሷ ፋንታ እሷ አብራው እንደምትጨፍር ይነግራትና ሺንግሼንን ይዞ ወደ መድረክ ነበር የወጣው። አንድ ላይም ይደንሳሉ። ይሄንን ያደረገው የኢንቨስተሮችን አይን ለመሳብ ነበር። በዚህም እንዳሰበው ብዙ ኢንቨስተሮችን ማግኘት ችሏል። ለሰዎቹም ፍቅረኛሞች እንደሆኑ ጂንግጂ ተናግሮ ነበር። ታዲያ ሁለቱ በሚያወሩበት ጊዜ ወደ ድርጅቱ መመለስ እንደምትችል፣ ነገር ግን ሁለተኛ ተላላኪ እንደምትሆን ነበር ይነገራት። በዚህ አጋጣሚ አንዱን ኢንቨስተር አግኝታ በሁለቱ
መካከል ምንም አይነት ግንኙነት እንደሌለ ልትናገር ስትል ጂንግጂ አስቁሟት ነበር። እሱም ወደ ቤት ልሸኝሽ ይላታል። በዚህ ግራ ተጋብታ ነበር። ምክንያቱም አዲስ ጎረቤት ሆና ሁሉ ጊዜ ማስክ የምታደርገው ልጅ እሷ እንደሆነች እንዲያውቅባት አልፈለገችም ነበር። የነገረችው ድሮ የምትኖርበትን ቤት ነበር። ታዲያ እሱ ከዛ ከሄደ በኋላ በታክሲ ወደ አፓርትመንቱ ተመልሳ ነበር። ታዲያ መስሪያ ቤትም ቤት አድርጋ የነበረውን ሲሊፐር አድርጋ ነበር። ወዲያው እሱ እንዳያይ አውልቃው ነበር። በቀጣይ ቀን ሲገናኙም አንድ ላይ ምግብ ይበላሉ። ስሟ ማን እንደሆነ ሲጠይቃትም እንደ ጎረቤቱ ሆና ስትናገር የነበረው ስሟ ኮኮ እንደሆነ ነበር። ታዲያ አዲሷ ተላላኪውና እሷ ብቻ እሱ የሚወደውንና የሚጠላውን እንደምታውቅ እየነገራት ነው። በቀጣይ ቀንም የተለያዩ ስራዎች ተሰጥቷት ነበር። ነገር ግን እንደ ድንገት እሱ ስለ ኮኮ ለማጣራት አስቧል። ታዲያ እሷ ደግሞ ጂጌው ከተባለ ከሱ ተቀናቃኝ ቡድን ጋር ቆማ እያወራች ነበር። ይህንን ያየው ጂንጂን በጣም ይናደዳል። ያን ቀን ኢንቨስተር ለማግኘት ፕሬዘንቴሽን ያቀርቡ ነበር። እንደ አጋጣሚ ሆኖ ጂንጂ ያዘጋጀውን ፕሬዘንቴሽን ተቀናቃኝ ቡድኑ ሙሉ ለሙሉ አቅርቦት ነበር። በዚህም እሱ አቋርጦ ይወጣል። ታዲያ ዋና ኢንቨስተሩ ከተቀናቃኝ ቡድኑ ጋር አብሮ እንደሚሰራ ነበር የተናገረው። በዚህ ነገር የተናደደው ጂንጂ የእሱም ሚስጥር አውጥቶ ለሌላ ተቀናቃኝ ቡድን ማን እንደሰጠ አዲሱ ተላላኪው ጂያ እንድታጣራ ነበር የተነገራት። ታዲያ ጥፋተኛ ያደረገችው ሺንግሺን ነበር። በዚህም እሱ ጥፋተኛ እንደሆነ ሲነግራት አይደለሁም ከማለት ይልቅ ነገሩ ለማስተካከል 5 ቀን ብቻ እንዲሰጣት ነበር የጠየቀችው። ዋና ኢንቨስተሩን ለማግኘት ብትሄድም ሰውየው ሊያናግራት አልፈለገም ነበር። በዚህም አቀጣጣዩዋ ተላላኪ ጂያ ከሺንሺንግ ላፕቶፕ የተላከ ኢሜይል እንዳለና እሱም ለተቀናቃኝ ቡድናቸው እንደሆነ የሚያሳይ መረጃ ሳይታ ነበር። ያኔ ግን ሺንሺንግ ስራዋ ላይ አተኩራለች። ዋና ኢንቨስተሩን ለማግኘት ወደ ቤቱ በምትሄድበት ጊዜ አንድ አይምሮ ታማሚ ሴት ነበር ያገኘችው። ሴትየዋ የዋና ኢንቨስተሩ ሚስት ነበረች። በጣም ቀዥቃዣና ከራሷ ጋር ያልሆነች ብትሆንም ሺንግሺንግን ልታረጋጋት ችላ ነበር። ታዲያ ኢንቨስተሩንም የነሱ ፕሮጀክት ተሰርቆ እንደሆነ እየነገረችው ነበር። አብራቸው እንዲሰራ ትክክለኛ መረጃ ማግኘት እንዳለባት ነግሯታል። እሷ ያለችበት ከተማ ሀዘን ይባል ነበር። ታዲያ በዛ ሰዓት የደወለላት ሺንግሺን ነው። ያለችበትን ስፍራ ስትነግረው በቦታው ዝናብና ጨለማ እየተፈራረቀ ስለሆነ ስለተጨነቀ እሷን ለማግኘት ሄደው ነበር። ታዲያ ካገኛትም በኋላ አንድ ቦታ ነበር አብረው የተጠለሉት። ቁጭ ብለው ሲያወሩ የነበረው ስለ ፕሮጀክታቸው ነበር። ታዲያ አሁን የዋና ኢንቨስተራቸው ሚስትና ዋና ኢንቨስተራቸውን አንድ ላይ ለማድረግ ፍቅራቸው እንዲበለጽግ ለማድረግ የድሮ ቤታቸውን ማደስ ጥሩ እንደሆነ አስበው ነበር። ታዲያ እሷ እዚህ ሀዘን ከተማ ውስጥ በምትቀርበት ጊዜ እሱ ወደ ከተማ ተመልሶ ነበር። በተደጋጋሚ የጎረቤቱን ኮኮን በር ለማንኳኳት ቢሞክርም ማንም ሰው በቦታው አልነበረም። ታዲያ ኢንቨስተራቸውም ከተቀናቃኝ ቡድን ጋር ለመፈራረም የመጨረሻ ውሳኔ ላይ ሊደርስ ሲል ግን ቀድሞ ኢንቨስተራቸውን በማናገር ይዞት የሄደው እነሱ እንዳዲስ ያደሱት የኢንቨስተሩና የሚስቱ የድሮ ቤትን ነበር። ይሄንን ሲያይ በጣም ተገርሞ ነበር። ታዲያ በተሳካ ሁኔታ ሰውየው ከነሱ ጋር ተፈራርመው ነበር። በዚህም ግን ጂንግጂ አጠገቡ ካለችው ጎረቤቱ ኮኮ ፍቅር እንደያዘው እየተናገረ ነው። ይሄንን ለሷ ከነገራት በኋላ እሷ ለማማከር ዮፋንግን ነበር የጠራችው። በዚህም የተረዳችው በራሷ በሌላ ማንነቷ እንደቀናሽ ነበር። አንድ ቀን ላይ ቤት በነበረችበት ጊዜ የአፓርትመንቱ ሰራተኛ ነኝ ብሎ አንድ ሰው ቀርቧት ነበር። ያ ሰውዬ የጂንግጂ ሰላይ ነበር። በዚህም እሷን ማንነቷን ለማወቅ ወደ ውስጥ ሲገባ ዮፋንግ እንዲደበቅ ነግራው ነበር። ነገር ግን እጅ ከፍንጅ ነበር የያዛቸው። ማስኳንም ያወልቅባታል። ሁለቱ ወንዶች እንዳይጣሉ ዮፋንግን ስታቅፈው ያየው ጂንግጂ በቅናት ቅጥል ብሎ ተናዶ ነበር የወጣው። በቀጣይ ቀንም መስሪያ ቤት ውስጥ ሺንሼንግ እና ጂንግጂ እየተጣሉ ነበር። አዲሷ ተላላኪ ጂንግም እነሱ ከወጡ በኋላ ከቢሮ ኮምፒውተራቸው ውስጥ በመግባት የሁለቱንም ፓስወርድ ለመክፈት እየሞከረች ነበር። ያኔ የመጣችው ሺንግሺን ናት። በዚህም ፓስወርዷን እንደቀየረች ሲቀጥል እዚህ ቦታ ውስጥ ካሜራ እንዳለ ታዲያ እሷን እጅ ከፍንጅ እንደያዟት በመረዳት እስከዛሬ መረጃ ስታቀብል የነበረችው እሷ እንደሆነች አውቀውባት ነበር። ታዲያ እሷ ተባራ ከዚህ በኋላ ሺንሼንግ ዋና ጸሐፊ ሆና ነበር። እንደተለመደው ከጓደኛው ምክር ለመጠየቅ ጂንግጂ ሄደው ዶክተር ጂዩ ጋር ነበረ። ታዲያ ድጋሚ ከሺንሼን ፍቅር እንደያዘው እየነገረው ነው። በሌላ በኩል ዶክተር ጂዩ ከአባቱ ጋር በነበረበት ጊዜ ቶንግጂን ከኋላ እየተከታተለቻቸው ነበረ። ልትወድቅ ስትልም ዶክተር ጂዩ ይዛታል። ታዲያ ከአባትየው ጋር ቁጭ ብላ እያወሩ እያለ እናትየው መታ ሁላ ተቀላቅላቸው ነበረ። ታዲያ እናትየው እሷን በተደጋጋሚ ስለ ትዳር ምን እንደምታስብ እየጠየቀቻት ነው። ቶንግሺን ግን ምንም መልስ አልመለሰችም ነበረ። ነገር ግን እናትየው ሁለቱ እንዲጋቡ ፈልጋለች። በቀጣይም የተገናኙት ሺንግሺን እና ጂንግጂ ነበሩ። ቤቷ ድረስ ነበር ሄደው። ታዲያ ስለ ድሯቸው ማስታወስ እንደሚፈልግ ይነግራታል። እሷም ማስታወሻቸውን አሳይታ ትስማዋለች። ነገር ግን ሲስማት የጠጣችው መጠጥ ብቻ እንደታወቀው በመናገር መልሶ ስሟት ነበረ።
በቀጣይ ቀን ኮንስትራክሽን ስራ ላይ በነበሩበት ጊዜ እሱ ላይ ድንጋይ ሊወድቅ ሲል ገፍትራ እሷ ትመታለች። በዛ ከባድ አደጋ አማካኝነት የድሮውን ማስታወስ ችሎ ነበር። ነገር ግን እሷ ሆስፒታል ትገባለች። ከገባች በኋላ ደግሞ እሷ የመርሳት በሽታ እንደያዛት ነበር የተነገረው። ታዲያ እሱ አሁን ከኮማ እንደነቃች በሰማበት ጊዜ ሊያናግራት ሄደው ነበር። ነገር ግን አሁንም የድሮውን እንደሚያስታውስ ማስመሰል አልፈለገም። እሷ አሁን ብላ ለሱ ፈተና አዘጋጅታለት እንጂ የድሮውን አልረሳችም ነበር። ታዲያ በደንብ ባወሩ ቁጥር የድሮውን አንድ ባንድ እንዳስታወሰ ይነግራታል። የስራ ጉዞ ነበራቸው። እዛ ጉዞ ላይ ግን ዛሬ ላይ ቶንግሺን ልደቷ ነበረ። ታዲያ በሌላ በኩል ሺንግሺን በተደጋጋሚ እናቷ ከወንድ ጋር ጊዜ እንድታሳልፍ ስለነገረቻት ብላይንድ ዴት ልትወጣ እንደሆነ ትናገራለች። ይህንን ደግሞ ያሳወቀችው ለዮዋን ፋንግ ነበረ። ያኔ ዮዋን ፋንግና ደግሞ ጂንግጂ አንድ ላይ ምግብ እየተመገቡ ነው። በዚህም እሱ እንዲሰማ በማድረግ ሲናገር የነበረው የድሮውን ማስታወስ ከማይችሉ ሰዎች መራቅ እንዳለባት ነበረ። ቶንሺንም ያገኘችው ዶክተር ጂዩን ነበረ። ለራሷ ያዘጋጀችውን ኬክ ታሳየዋለች። አንድ ላይ እንዲቆርሱ ፈልጋ ነበረ። እሱ ግን ቀድሞ ወደ መስሪያ ቤት መሄድ እንዳለበት ይነግራታል። ሰውየውንም ለማግኘት በሄደችበት ጊዜ ወዳለችበት ቦታ ጂንግጂ መጥቶ ነበረ። እሷም ምን አይነት ወንድ እንደምትወድ ሰውየው እየጠየቃት ነው። የሚያስታውሰኝ ጭራሽ የማይረሳኝ ፍቅረኛ ነው የምፈልገው። እንደ አጋጣሚ ሆኖ ደግሞ አብራት ያለ ወንድ ማስታወስ ላይ በጣም ጎበዝ ነበረ። ይህንን የሰማው ጂንግጂ ወደ እነሱ ይቀርብና የሚያስታውስ ብቻ ሳይሆን ከዛ የተሻለ ፍቅረኛ እንደሚያስፈልጋት ነበር የተናገረው። ከዛም ቦታ ይዟት ይሄዳል። ታዲያ የሚያስታውሳት ከሆነ ፍቅራቸውን እስካስታወሰ ድረስ አብራው መሆን እንደምትፈልግ ትነግረዋለች። የሄደቱም ድሮ ላይ ተንበርክኮ አግቢኝ ብሎ የጠየቃት ሬስቶራንት ነበረ። እዛም በነበሩበት ጊዜ ፍቅራቸውን ከአዲስ ለመጀመር ነበር ያሰቡት። በሌላ በኩል ተዋናዋ ጄን ያን ብዙ አድናቂዎቿ እያስቸገሯት ነበረ። ከዛ ቦታ እየሮጠ ይዟት ሄደው ዮዋን ፋንግ ነበረ። ታዲያ ሂል ጫማ አሟት ስለነበረ የራሱን ጫማ አውልቆ ይሰጣታል። ታዲያ ስለሷ መርሳት የማይፈልገው ጂንግጂ ምናልባት ከዚህ በኋላ ካመመው ብሎ የተለያዩ ማስታወሻዎችን እየጻፈ ነበረ። ታዲያ በህልሙ ደግሞ ሲያየ ነበረው አንዲት ሴት ራሷን ልታጠፋ እጇን ቆርጣ ደሟ ሲፈስ እሱ በልጅነቱ ሲጮህና ሲጠራት የነበረውን ጊዜ ነው። ታዲያ እሱም ወደ ሳይካትሪስት ጋር ሄዶ ነበረ። እሷም ስታማክረው የነበረው በልጅነቱ ከባድ ሁኔታ ውስጥ ስለነበረ እንዲሁም ከባድ አደጋ ስላጋጠመው ያቺ ደግሞ ራሷን ልታጠፋ የነበረችው እናቱ ስለሆነች ጭንቅላቱ ራሱን ለማዳን ሲል የተለያዩ ትውስታዎችን እንደሚያጠፋና በዛ ምክንያት እየታመመ እንደሆነ ነበር የነገረችው። እናትየውም ድሮ ላይ ላደረገችው ነገር ልጇን ይቅርታ ጠይቃ ነበረ። ቀናቶች እያለፉ ነው። እሱ የሳይካትሪስት ምርመራው ላይ ትኩረት ሲያደርግ፣ እሷ ደግሞ ስራዋ ላይ ትኩረት አድርጋ ነበረ። አንድ ቀን ላይ ብዙ ስራ ስለሰራች መኪና ስትነዳ እንቅልፍ ወስዷት አደጋ ተፈጥሮባት ነበረ። ሆስፒታል እንደገባች የሰማው ጂንግጂ እሷን ለማግኘት እየሮጠ ይሄዳል። ነገር ግን ተኛችበት ወደ ተባለው ክፍል ቢገባም ሊያገኛት አልቻለም ነበረ። ታዲያ ግን ጂዩ ቀድሞ አግኝቷት አክሟት ነበረ። በዚህም ጥሩ ጤንነት ላይ ትገኛለች። ከእሷ ጋር በነበረበት ጊዜ ሳይካትሪስቱ ስልክ ደውላለት ነበረ። ታዲያ ምንም ቢሆን ከዚህ በኋላ መዳን እንደማይችልና በማንኛውም ሰዓት የመርሳት በሽታ ሊያጋጥመው እንደሚችል ነበር የተነገረው። ይህንን ከሰማ በኋላ ለዘላለም መዳን እንደማይችል ስለተረዳ ከሷን ለመራቅ አሰበ። ታዲያ ሲያናግራት ስታናግረው በጣም ኮስታራና ቁጡ ይሆን ጀመረ። ከተዋናዋ ጂን ያን ጋር ነበረ ጊዜ የሚያሳልፈው። በዚህ ነገር የተናደደው ዮዋን ፋንግም ጎትቶ ያናግራት ጀመረ። አሁን ለምን ከጂንግጂ ጋር እየተቀራረበች እንደሆነ፣ እሱ እንደሚወዳት ከሱ ጋር አብራ እንዳደረችና ጊዜ እንዳሳለፉ እየጠየቃት ነበረ። ምንም ነገር ቢያደርግ ግን ሼንግ ከሱ መራቅ አልፈለገችም ነበረ። በቻለችው መጠን እንዲያስታውስ ትረዳዋለች። ታዲያ እሷን ላለመርሳት ብሎ ዲያሪው ላይ ስለሷ የጻፈውን ጽሑፍም ስታገኝ ስታሳየው ከንዴቱ የተነሳ ቀዳዶ ነበር የጣለው። በቀጣይ ጊዜም ወደ ስራቸው ነበር የተመለሱት። የሄዱትም ከዚህ ቀደም ለኢንቨስተሩና ለሚስቱ የሰሩበት ቤት ነበረ። እዛም ሚስትየው ሞታ ነበረ። ታዲያ ሰውየውም ሲናገር የነበረው የመርሳት በሽታ ከያዛቸው ሰዎች የበለጠ የሚታመም እንደሌለ፣ ታዲያ አብሯቸው ካሉ ሰዎች የበለጠ እነሱ እንደሚጎዱ ተናግሮ ነበረ። ይህንን ከሰማች በኋላ የጥፋተኝነት ስሜት ተሰምቷታል። ታዲያ እሱ የቀዳደደውን ዲያሪ ራሱ ጠግኖ እንዳስቀመጠ አይታ ነበረ። በቀጣይ ጊዜም ከስራ መልቀቂያ ነበር ያስገባችው። ለሱና ለዮዋን ፋንግ እንደሄደች የሚያሳይ ደብዳቤ ጽፋ ነበረ። ከዚህ በላይ ጂንግጂ ማሰቃየት እንደማትፈልግ ተናግራለች። ከቀናቶች በኋላ እሱ ሬስቶራንት በነበረበት ጊዜ አንድ ህፃን ልጅ ዘፈን እየዘፈነ ነበረ። በዚህም እሱ የሚዘፍነውን ዘፈን ከዚህ ቀደም ያውቀዋል። እሱና ሺያንሺንግ ድሮ ፍቅረኛሞች እያሉ አንድ ላይ ይዘፍኑት ነበረ። በዚህም አንድ ባንድ ትውስታው እየተመለሰለት ነበረ። ታዲያ የሄደውም ዮፋንግ ጋር ነው። በዚህም እሱን ይጠይቀው ጀመረ። ለመጨረሻ እድል እንዲሰጠውና እሱ ያለችበትን ስፍራ እንዲነግረው ነበረ። በሌላ በኩል ጂዩ ደግሞ ቶንግሺን በጣም ስለራቀችው ለሷ የፍቅር ስሜት
እንዳለው ተረድቶ ነበር። እሷን ለማግኘትም ወደ መስሪያ ቤቷ ነበር ሄደው ለረጅም ጊዜ ለምን እንዳልደወለችለት እየጠየቃት ነበር። ነገር ግን አጠገቧ ያለው ወንድ ያቅፋትና ፍቅረኛው እንደሆነች ይናገራል። ይህንን ያየው ዶክተር ዢዩ ተናዶ ነበር። ምንም ቢሆን ቢቀናም ግን እንኳን ደስ አለሽ ነበር ያላት። ታዲያ ከዶክተር ባይና ጋር ያለውን ግንኙነት ከመናገሩ በፊት ግን ተናዳ ጥላው ሄዳ ነበር። በሌላ በኩል ጂንግጂ ደግሞ ሺንግሼንን ለማግኘት ትንሽዬ ጠቦት ፍየል ይዞ ነበር ሄደው። ታዲያ የሷ ቤተሰቦች ግን ጭራሽ አልተቀበሉትም ነበር። በሌላ በኩል ዶክተር ዚዩ ደግሞ ቶንግሲን እና ፍቅረኛው የተነሱትን ፎቶ እያየ ነበር። በዚህም በጣም ቀንቷል። እናትየውም የሆነ ነገር እንደተፈጠረ አውቃ ነበር። ምን ሆኖ እንደሆነ ስትጠይቀው እሱና ቶንግሲን እንደተለያዩ፣ ታዲያ ግን እስከዛሬ ቶንግሲን የቀረበችው ስላፈቀረችው ሳይሆን ስለምታደንቀው ብቻ እንደሆነ እየተናገረ ነበር። እናትየው ግን በዚህ አልተስማማችም። አይን እንደሚያስታውቅ በአይኗ ደግሞ እንደተረዳች እየተናገረች ነው። የሷ ቤተሰቦች ልጃቸውን ስለጎዳ አሁንም አልተቀበሉትም። ሁለቱ ጊዜ ሲያሳልፉ አንድ ላይ እንዲሆኑ አባትየውን ላይ ፈቅድም ነበር። በሌላ በኩል ዮንፋንግ ደግሞ የሚወዳት አርቲስት ጄኒያን ከዚህ ቀደም የነበራት ፎቶ ተለቆ እንደሆነና አሁን በፕላስቲክ ሰርጀሪ እንዳማረች ሰዎች ሁሉ እያወሩባት ነው። በዚህም ከባድ ሁኔታ ውስጥ ገብታ ነበረ። ሰዎች እንዳያስቸግሯትም እሷን ለማግኘት ሄደው ነበረ። በሌላ በኩል ደግሞ ሺንግሼን አያቷ ራሷን ስታ ነበረ። በዚህም የመጀመሪያ ሕክምና ጂንግጂ ከሰጣት በኋላ ወደ ሆስፒታል ትወሰዳለች። በሱ እርዳታ አማካኝነት አያትየው መዳን እንደቻለች ዶክተሮቹ ሲናገሩ አባትየው በተደጋጋሚ ያመሰግነው ጀመር። ከአባትየው ጋርም በሚያወራበት ጊዜ ከዚህ በኋላ ሺንግሼንን እንደማይጎዳት ቃል ገብቶ ነበረ። ዮንፋንግና አርቲስቷ ጄኒያንም አንድ ላይ ሆነዋል። ከቤተሰቦቿ ቤት ከወጣች በኋላ ወደ ስራ ተመልሰው ነበረ። ከጓደኞቻቸው ጋር እየተዝናኑ እያለ ጋዜጠኞች ይመጣሉ። ታዲያ ብዙ ጋዜጠኞች የሚያውቁት ጂንግጂና ተዋናይዋ ጄኒያን ፍቅረኛሞች እንደሆኑ ነበረ። በዚህም ሶስተኛዋ ሴት ሺንሼንግ ማን እንደሆነች እየተጠየቀ እያለ ከ6 ዓመት በፊት ጀምሮ ፍቅረኛው እንደነበረችና ጄኒያን ፍቅረኛው እንዳልሆነች ይናገራል። በዚህም ጓደኞቿ ሲሰሙ ደንግጠው ነበረ። ነገር ግን ከቀናት በኋላ ደስታቸውን እየገለጹላት ነው። በዚህም ጂኒያንና ዮንፋንግ ፍቅረኛሞች ስለሆኑ ጂንግጂና ሺንሼ አንድ ላይ በመሆን አራቱ ጊዜ እያሳለፉ ምግብ እየተመገቡ አብረው ጥሩ ጓደኛሞች ሆነው ነበር። በሌላ በኩል ባይና ደግሞ ዶክተር ጂዩን ለማግኘት ሄዳለች። ታዲያ እንደምትወደው ትነግረዋለች። እሱ ግን እንደማይወዳት የቀረባት ለጓደኝነት እንደሆነ የሚወዳት ቶንግሺንን እንደሆነ ይናገራል። ቶንግሺንንም ይቅርታ ለመጠየቅ ሄዶ ልክ እንደምትወደው ዘፈን ዘፍኖላት ዶክተር ጂዩ የይቅርታ ጥያቄ ጠይቋት ነበረ። እሷም ይቅርታ ታደርግለታለች። በሌላ በኩል ለሺንግሼን ደግሞ ጂንግጂ አግቢን ብሎ ጥያቄ ያቀርብላታል። እሷም እንደምታገባው ነበር የነገረችው። ታዲያ ግን ብዙውን ጊዜ አብረው ጊዜ እንዲያሳልፉ ይፈራ ነበረ። ምክንያቱም ከባድ ጉዳት እንዳይደርስባት ይፈራል። ታዲያ እሱ በጣም ፍቅር ውስጥ ከሆነ ደግሞ የመርሳት በሽታው እንዳይነሳ ወደ ኋላ ይል ነበረ። ነገር ግን ከብዙ ቀናት በኋላ አብረው አድረዋል። በዚህ ምናልባት በልብ ምቱ አማካኝነት የመርሳት በሽታው እንደተነሳበት በመጠርጠር ጠዋት ከእንቅልፉ እንዲነሳ ጓጉታ እየጠበቀችው ነበረ። ታዲያ በእርግጠኝነት እንደረሳ ታስባለች። እሱም ሲነሳ ማን እንደሆነች ነበር የጠየቃት። በጣም ነበር የደነገጠችው። ነገር ግን እያሾፈባት ነበር። የእሷ ቤተሰቦችም ከሱ ቤተሰቦች ጋር ከተገናኙ በኋላ የሰርጉን ቀን ቆርጠው ነበረ። እሷም የሙሽራ ቀሚስ በምትለካበት ጊዜ ሚዜዎቿ ጄኒያንና ቶንግሺን ሙሽራ ቀሚስ እንዲለኩ ጠይቃቸው ነበረ። ሶስቱም በጣም ቆንጆ ሆነዋል። ታዲያ የሰርጉም ቀን ይደርሳል። በሁሉም ሰው ፊት ጋብቻቸውን ፈጽመው ነበረ። አበባ ስትወረውር የያዘችው ቶንግሲን ነበረች። የዚሁ እናትም በዚህ ደስተኛ ሆና ነበረ። በሌላ በኩል ለጄኒያን ደግሞ የአግቢን ጥያቄ ዮንፋንግ ይጠይቃታል። እሷ ግን እምቢ ነበር ያለችው። ጊዜያቶችም ያልፋሉ። ከብዙ ቀናትም በኋላ ሺንግሼን እርጉዝ እንደሆነች ሲያቅ ጂንግጂ በጣም ደስ ብሎት ነበረ። የመስሪያ ቤት ጓደኞቿ ይህን ዜና ከሰሙ በኋላ መስሪያ ቤት ውስጥ አንድ ስራ እንኳን ያሰሯትም ነበረ። ታዲያ ሺንሼንም ከጂንግጂ ጋር በነበረችበት ጊዜ እሱ ለልጃቸው ስም እንዳወጣ ይናገራል። እሱም ሳንሳን ነበረ። ትርጉሙም የሚያበራ ኮከብ ማለት ነበረ። ይህንን ስም በጣም ወደዋለች። ከወራትም በኋላ ትንሽየዋ ልጅ ሳንሳን መወለድ ችላ ነበረ። ይህንን ያየችው ተዋናይዋ ጄኒያንም ለልጅ ካላት ፍቅር የተነሳ ዮንፋንግ ድጋሚ አግቢኝ ብሎ ሲጠይቃት በመጨረሻ እሺ ብላው ነበረ። ታዲያ ሁሉም ልክ እንደ ቤተሰብ ደስተኛ ሆነው ይሄ ቆንጆ ፊልማችን እዚህ ላይ ያበቃል። ደህና ቆዩልኝ።